የመጀመሪያው መኪና በጣም ብዙ እንዳሰቃየው አወርቶ ነበርና ምናልባት በረከት ተጫውተ ምንድነው ያደረገው? ኮዳ እንደነበረች ወደ 3 ዳብራተር ተቀይሯል፣ ሚስዮን ተቀይሯል። ምን ያልተቀየረ ብራለ ታወኝ እስቲ እንደውም እኮ ከሀገር ውጭ መታከም አለባት ብሎኝ ጃፓን ልካት ነበር እዛው ቶዮታ ፋብሪካ ቢቱ ይላል። እንዴት ነበረ ግን ከሷ ጋር የነበረክ የስራ ቆይታ እንዴት ነበረ? ፎቶ ነው ማቴዎ መኪና ገጭቼ ምን ተዘለኝ ስንመጣ በጣም ውድ ከተማው ላይ ያለ የሚባል ትልቅ ሆስፒታል ባለቤት ነው። በጣም ትልቅ መኪና፣ በጣም ትልቅ ሌክዠሪ መኪና ነው። ከኋላ ሄዶ ቂጡን ልትም አምቡላንስ መጣ። ከዛ ዶክተር ምን ሆነሃል? ደህና ነው ወይ? እኔ ነበርኩኝ እኮ የተጎዳሁት ማርያምን እኔ አላሉኝም። ደንግጠው እኔ ነበርኩ የተጎዳሁት። ተንከባለል ተቃላት ማለት የለም ሳፍ እንጀራ። ሰላም እንዴት ናችሁ? ውድ የኢዩኤል ቲቪ ተከታታዮቻችን እንደምሰነበታችሁ እንደምንቆያችሁልን እግዚአብሔር የተመሰገነ ይሁን። ተመልካቾቻችን እንግዲህ ይህን ሳምንት ሁላችንም ሙሽሮች ነበርን ማለት እንችላለን። ተመልካቾቻችን ይኸው ቤታችን ደግሞ ሰብሰብ ብለን ጥሩ ጊዜ እያሳለፍን ነው። ድሮ ላይ ቤተሰብ ቤት 8 ቀን ሳምንት ቀን ምናምን ይቀመጣል። ከዛ ደግሞ ሙሽሮች ቤት ደግሞ ሳምንት ምናምን ነበር የሚቀመጡና እንደውም ይገርመኛል ስራ የለም እንዴ ሳምንት ሙሉ እንዴት ሚዜዎች አንድ ቤት ውስጥ አሁን 15 ቀን ስራ ይፈታሉ ማለት ነውና እንዴት ነው እንደዛ የሚሆነው ብዬ አስባለሁና አሁን የዚህ ጊዜ ደግሞ መሯሯጫ ጊዜ ነው። ሁላ የምንቀጽበት ታይም ተመልካቾቻችን በጣም ሰዓቱ ሄዷልና ሀሳቡ ነበረ ግን ሁላችሁም የልጅ አባቶች ናችሁ፣ መሮጥ አለባችሁ፣ እዛም አለባችሁ። አይሞላም 15 ቀን ማበላብን እኮ አይደለ? ታዲያ የለም እኮ ና 15 ቀን ና። ተመልካቾቻችን እንግዲህ ይኸው ሰብሰብ ብለን ራት በልተን ተጫውተን ምን ብለን እንግዲህ ከእናንተ ጋር ደግሞ ሲጥሩ ጊዜ እናሳልፍ መተናል። ተመልካቾቻችን ስለ ሰርጉ ስለነበረው ሁኔታ አንዳንድ የሚያስቁ ሞመንቶች የተፈጠሩባቸው ነገሮች አሉና እነሱን በጋራ አንስተን እንድናወራቸው። አንደኛው እሱ ነው። እንከኛ ምናምን ብለህ ማለት ነው የተኛውበት ምክንያት አለኝ። አሁን በጣም ቅር ስለተሰኘው ነው ውስጤ ተሰብሯል። ምንድን ነው ምንም ቀልድም ምናምን ነገር አይደለም። የተኛውበትም ሁሉም ምክንያት አለኝ፣ የፈዘዝኩበትም ምክንያት አለኝ። ምንም ሁሉም ምክንያት አለኝ። በመጀመሪያ ግን ሁሉንም ማስረዳት ፈልጋለሁ። ተመልካቾች በጣም እግዚአብሔር ያክብራችሁ። አሁን ይሄ የራሳችን እንዳይሆን ወደ መሀል ላይ በደንብ አድርገን የምናወራው ነገር ነው። ይሄን ጉዳይ በዋነኝነት አብራህ የነበረችው እሷ ትናገረዋለች። ቪዲዮ ማስረጃዎችም ስላሉ አጣቅሰንም የቪዲዮ ባለቤት ግን ነኝ። ክፍያ እንነጋገር መጀመሪያ። ችግር የለውም። ያው ዋናው ህዝብም እንዲህ ነው እንዲፈርድ ነው እንጂ ሌላ ዓላማ የለውም አይደለ? ከፍ የሚል ከሆነ ከቃልዬ ጋር ተስማምተናል። ከፍ የሚል ከሆነ ክፍያው ግን ለአንተ ልሰጥ እችላለሁ። ያሳስብህ። በጣም አሪፍ። እስቲ ሰላም ባያቸው ውዷ ባለቤቴ። ቡና ይሄው እያፈላች አንድ ሻም አፈልታ እሺ እንዴት ናችሁ ተመልካቾቻችን? ዛሬ ከሚዜዎቻችን ጋር ነን፣ አብረን ተሰብስበን እዚህ ተገኝተናል። አለሽ ነፂም አለች፣ ትመጣለች። ነፂ ያለች ልጅ ይዛ ነው ልጆቹን ይዛ ከዛ ልጆቿን ይዛ ነው የኔ ሚስት። ከእሷ ጋር ብገባ ደስ ይለኛል። ዱጣና እሺ ይደብረኛል። እረዳሃለሁ። ከእሷ ጋር ልገባ አሁን ጎል እያለሁ እኮ ነው ብቻዬን። አይ ትመጣለች። እንግዲህ ለማንኛውም ተመልካቾቻችን እንግዲህ ቡናም አለ፣ ኩኪስም አለ፣ ፋንዲሻም አለ፣ ቆሎም አለ። እየበላችሁ እየጠጣችሁ እየተጫወታችሁ ጥሩ ጊዜ እናሳልፋለን። ሙዝም አለ። ቆንጆ ሙዝ ነው። በጣም አሪፍ ሙዝ ነው። ስለ ሙዙ ማብራሪያ መስጠት ይችላል። አረንጓዴ የሆነ ሙዝ ይዘህ እኔን ጽዮንን ብትጠይቃት ሄኖክ ነው የገዛው ነው የምትለው። እኔን ሄኖክ ነው የገዛው። ምን መሰለሽ ሄኖክና አየሁ ብዙ ጊዜ ሲገዙ አይቻቸዋለሁ እና መኪና ያቆማሉ፣ መስኮት ያወርዳሉ፣ ይጠሩታል፣ የሚፈልጉትን ነገር ኦርደር ያደርጋሉ፣ መስኮቱን ዘግተው ቁጭ ነው የሚሉት።
ከፋሉ ሲባል አውጥቶ ከፍለው የተሰጣቸውን ተቀብለው ቤት አይመንና ደንበኛ አለኝ ላይክ እኔ አሁን የሚያስፈልገኝ ነገር ካለ ቴክስት አደርግለታለሁ አዘጋጅ ይጠብቀኛል ኢሜልም ታደርግታል እኔም ኢሜል ትራንስፈር ማድረግለት በወር ነው እንትን ነው የምሰጠው ቼክ ነው የምሰጠው ሄዶ ኦር ያወጣው ነበር እነሱ እኮ መኪና ስላላቸው መኪና ምን ያርግ ምን አባታለ መካከለችን አይደል የነበረው መኪና በጣም ብዙ እንዳሰቃየው አውርቶ ነበርና ምናልባት በረከት ታጫውታል ምንድነው ያደረገው አሁን ወደ ቀይ ቀይሯት ኮዳ እንደነበረች ወደ 3 ዳፕራተር ተቀይሯል ሲሆን ተቀይሯል ምን ያልተቀየረ ብራለ ታወኝ እስቲ እንደውም እኮ ከሀገር ውጭ መታከም አለባት ብሎኝ ጃፓን ልካት ነበር በዛው ቶዮታ ፋብሪካ ጃፓን ማጠራቀም ሰለባቲዮ ያፈስ ጀመረ 40 ሊትር ዘነናጅ ቀዳና በነጋታው 20 ነው የሚቀረው አይ ምንድነው አብላ ማለት መኪና ሆነ የጋዝ ማጠራቀሚያው ራሱ ሙሉ ወርዶ ለምን ነበር እንት የተባለውና በግና ነበር የምትከሳቀሰው የሷ መኪና ቶ አታንሳብኝ እንደውም መጨረሻ አካባቢ ልሸጣት ስል ከስር ዝቅ ብዬ አየሁትና ኦሬዲ ከኋላ ከጎማው በኋላ ወደ ጀርባ ወደ ኮፈኑ ያለው ሻንሲው የለም በቃ ኦሬዲ በቃ ጫውብልት ታርጎት ብስብስ ብሎ ኦሬዲ አንደው ግማሽ ይገፋ ግማሽ ነው የሆነ ግጭት ቢገጥመው ፍርስ በኮሪደር ልማት እንደሆነ ማለት አዲስ አበባ ግን ደስታው ከመጫሻ ላይ እግዚአብሔር ያግዛል እኮ ይጨመራል አይደል እንዴ ምን አለ መሰለህ እግዚአብሔር ሲያግዝህ ሁሉም ነገር የተሳካ አይ ከትንሽ ነገር መጀመር ጥሩ ነው በአንዴ ትልቅ ነገር መመኘት ትልቁንም ትንሹንም እንዳታገኙ ያደርጋልና እኔ ያንን ትንሽ የመኪና መግዛቴ በዛ ሰዓት አንደኛ ብር እንዲዝበት አድርጎኛል ሁለተኛ ስለ መኪና ብዙ ዕውቀቶችን እንዳገኝ አድርጎኛል አዲስ ነበር በጣም ብዙ ነገር እኮ አበላሽታችኋል እንዴ ከስሜ ጋር እኮ ነው ያዋዳችሁኝ አሁን እኮ አዲስ ስኩዌር ነው የሆነው two times እና ለራጁ ደግሞ እንግዲህ ቀረጥ ነኝ ስለዚህ ያለኛ ነኝ ማለት ነው ያው የራጁ ታይት ላይ ይታወቃል ቢቱ ይላል እንዴት ነበረ ግን ከሷ ጋር የነበረክ የሥራ ቆይታ እንዴት ነበረ ክብሩን ሁሉ መድኃኒዓለም ይሰድና በጣም ቆንጆ ጊዜ ነበር ያሳለፍነው በጣም ጥሩ የሚባል ጊዜ በጣም ደስ ይላል ብቻ ግን በጣም ደስ ይል ነበር አይደል ቤታዲያ በጣም አሪፍ ነበር አይደል ምን ጊዜ ሲሆን እኔ መጀመሪያ ነው ይመስለኛል ከዚህ በፊት ምን ይሆኛል እንዴ ከማን ጎኛል እንዴ ጸጉር አድርጎ አሉሎ መስለን እኔ ሚዜ ይሆናል ነበር እንዴ ሻሚያዚ ነው ፎቶ ነው ማቴዎ መኪና ገጭቼ ምን ሚዜ ተዘይለኝ አንዶም ይጫታ ተመልካቾች እንንገራችሁ የኔ ሚዜ በነበረበት ጊዜ የሲስተር መኪና ይዞ ያኔ ገና መኪናም አልገዛም ነበር አይደል አልገዛም ነበር አልገዛም ያ ቢገዛም ይነቃ ነበር አልገዛም ነበር ከዛ በኋላ ከኋላ የሚዜ ሰዎችን ይዞ ይሄዳል ስንመጣ በጣም ውድ ከተማው ላይ ያለ የሚባል ትልቅ ሆስፒታል ባለቤት ነው በጣም ትልቅ መኪና በጣም ትልቅ ሌክዠሪ መኪና ነው ከኋላ ሄዶ ቂጡን ልትም ከዛኮ ተዋደንገት በእግዚአብሔር በቃ እኔ የምትለምድበት አንድ ነገር ገዛላለሁ እሱ ነው አይደል ገዛልኝ ያቺ መኪና እሱ ነው ገዛልኝ ያቺ መኪና ከዛ በኋላ ተመልካቾቻችን በጣም ተደወለለትና አምቡላንስ መጣ ከራሱ ሆስፒታል አምቡላንስ መጣ ከዛ ዶክተር ምን ሆነሃል ደህና ነው ወይ ምናምን እኔ ነበርኩኝ እኮ የተጎዳሁት ማለት ምን እኔ አላሉኝም ደንግጠው እኔ ነበርኩ የተጎዳሁት አዎ ግን እስካሁን ድረስ ኮንታክት እናደርጋለን እንደዋወላለን መታወቂያው መታወቂያ ነው የሆነን ኖርማሊ ገብቷል ጥበብ ነው የሚያሰራል ሰዓት የተጠራ ስንት አንድ ድረስ ነው ኦልሞስት አሰሳት የደረስነው በሱ ኬዝ የተነሳ ማለት ነው ምሳ ሳይበላ ድምተኛው ቁጭ ብሎ ተጠብቆ ማለት ነው እና በተሻላችሁ መጠን የሰርግ ፕሮግራም ምናምን ካላችሁ መኪና ተስጡት ላቤል አዎ በጣም ለማንኛውም ተመልካቾቻችን በስራ ወቅት ያው ስራ ነው በስራ ወቅት ከአቤል ጋር የነበረሽ ቁርኝነት አታችመንት እንዴት ነበረ ያስቸግራል ወይ እስቲ ያለው ነገር በከፊል ትንሽ አጮችን
ያው ሚስቱ በጣም ነው የተቆጣችኝ። ቪአይፒ አርጊው ብላኛለች። ቪአይፒ ነው ያደረኩላት ብዬ አስባለሁ። እንግዲህ በጣም እናመሰግናለን። ትንሽ እንደው የሚያስቸገረኝ እናንተን ሊሞዚን ውስጥ ወደ ሊሞዚን ከሸኘናችሁ በኋላ እኛ መኪና ስንይዝ ጀለስ ጥሎኝ ሄዷል። ብቻሽ ናችሁ አይደለም? ረዱን ከተቀበልን በኋላ ከቤት ማለት ነው ሊሞዚን ውስጥ ከተስናትና እሷን ኦሬዲ ረስቼ ምንም ሴት ሚዜ እንዳለ ማለት ነው። ከዛ ሊሞዚን ውስጥ ግብት አልኩሽ ደቅ አልኩልሽ። ሹፌሩ ዞረና የታለች ጠላት መጣ አይደል? ወይ ይቅር በለኝ። አይ አይደለም ገብቷል። የልጆቹ ፕሮግራም እንዲፈጠን ብዙ ነገር አለ። ፕሮግራሙም እንዲፈጠን ከማሰብ ነው እንጂ ለዛ ነው። ቤታንያ እውነት እናንተ ፊት ይቅርታ አልበላት። ወይ ይደገም እኔ ወጪውን ሸፍና ይደገምበት። እሺ ይስ ሌላ አስቸገረሽ? ከዛ ጭፈራ ላይ ምናምን ስገቡ ምናምን አላስቸገረሽ? ልክ ስንገባ ማለት ነው እኩል ምን ጀመር መስሎኛል እኔ ማለት ነው። እሱ ይሄዳል እንደዚህ ግራ ገብቶኝ ሁለት እግሬ እንደዚህ አይደለም እንለው ይሄን ነገር እንደመራመድ ነው ይሄድኩት። በፊው ላይ ስጋያሽልኝ ያለሽ አንቺ ሀገር ወኛ ሰጋል በላም ያጁን በላም አይባልም አልኳት። ከዛ በለው እንደሚያስተናግዳችሁ የተቀመጣችሁ አይደል እኮ እንደሚያስተናግድ ሰው መጣና ብሉ አለና ስጋውን ይዞ ሄደ። አለመሳተም አንድ ነገር አልበለውትም። አሁን ድረስ አለ ስጋው አልበለውትም። እሺ ሰጥሻለሁ እመልስልሻለሁ። አሁን ድረስ አለ አልበለውትም። ሶዚህ ተካበቋንታ እስቲ ጽይስ ያ ባለቤትሽ ነው ብዙ ነገር ቀዶሻል ብዬ አስባለሁ። እንዴት ነበር ያለው ኤክስፒሪየንስ? አንድ ላይ ሚዜ መሆናችሁ በእርግጠኝነት ደስ ብሎሻል ብዬ አስባለሁ። በግን ስትመኝ የነበረው ነገር ነው ብዬ አስባለሁ። እውነት ነው። ከእንደገና በለው በቃ የተሞሸርለው ሲጀመር እኔ ሚዜ ሆኜ አላውቅም። የመጀመሪያ ጊዜ ከባሌ ጋር መሆኑ ደግሞ ይበልጥ እንደውም አዴን እስከ መቅረጽ የደረስነው በቃ ጊዜ ኖሮን ማለት ነው። በጣም ነው ፈታ ያለው። ኢንጆይ ነው ያደረግንበት። ደስ ይላል። አሪፍ አጋጣሚ ነበር። አዲስስ አዲስ ተንቷል። ስለ አዲስ ማስታወሳቸው ነገሮች ናገራለሁ። አወራውናት የተጨመረበታል። እኔ ራሱ አሁን ከዚህ ቤት ወጥተን አዳራሽ ስንደርስ ፍጥን ነው ያለብኝ። አዳራሹ ሁኔታ አካባቢ ነበር። ያው ለኬተሪንግ ምናምን ብዙ ጊዜ አዳራሹን ቀድመን ስላየን ነው ብዙ አላጠፋኝ። በዛው እንትና በተሰሉታላችሁ መሰለኝ ቦታውን ለከታችሁ ቦታው ምናምን ነገር በወረቀት ላይ እያንዳንዷን ነገር ታሰፍራታላችሁ። እሺ አዲስ አንቺ ቀጥይና ዝም በያቸው ልጅ። ከመጀመሪያው ጀምሮ በጣም ቆንጆ ነበር። ደስ የሚል አገባብ፣ ደስ የሚል አወጣጥ፣ ቅንጅቶቹ ደስ የሚሉ ናቸው። ያው እኔና አዲስ መኪና ውስጥ እኔ ወደ ሰማይኛው አንተ አየር ላይ ነበር። እኔ ራሱ ወዲያው ለተኛው ልክ ከሰፈር እንደወጣ ነው ወይስ ትንሽ ደቂቃ ነው ብቻ አዝማሚያዋን ዞር አለና ብቻ ካዲስ ነው ያስከናል። ተፈታችለት። እኔ ትንሽ የከበደኝ ነው ታውቃላችሁ። መስኮቱ ተከፍቷል። አፌን ከፍቻለሁ። የሆነ ዝንብ ምንም መኪናው እየሄደ ነው። እዚህ ውስጥ የሆነ ነገር ቢገባስ በኋላ ጉልንጉን ያወራሉ ተበላሻራ አይባልም። ከሷ ጋር እያወራ እንደውኛ መኪናው ጋር እናወራ ነበር ከሷ ጋር። ያው ይቅርታ ተመልካቾቻችን፣ ያው የድካም የሰርግ ድካም ጫና እንግዲህ እንደዚህ ነበር። ዛሬ ትንሽ ያው ለዛ ነው ድምጽ ቀነስ ያለው። ዋና ዋንቼ እስቲ ምናምን የተወሰነ ሞሮኮና ተጠቅሜ ነው አሁን ነቅ ያልኩት። አለቃም ይሄ ፕሮግራም ስላለ ቃል ላይ እንዲተኛ ያደረኩት። እውነት ለመናገር ድርብ ነበረ ፕሮግራሙ። በምን አይነት መልኩ ያልፋል፣ እንዴት ሆነ ቆንጆ ነው ያልቃል። እንደ ቤተሰብ ነው ሁሉን ነገር ያደረግነው። በተለይ የምግቡን ስራ እነ ቃልዬ እና አዲስ የያዙበት መንገድ በጣም ከባድ ነበረ። ያንን ነገር ማሟላት በጣም ትልቅ ፈተናም ስለነበረ እነሱ በጣም ደክሟቸው ነበረ። በሚገርም ሁኔታ ደግሞ ጣፋጭ ሆኖ በጣም ቆንጆ ሆኖ ነው ያለፈው። እውነት ለመናገር እኛም ኮርተንበታል። ያው የምናውቀው ነገር ቢሆንም ደግሞ መቼም ሰው ያን ሁሉ ሰው ተጠርቶ በቆንጆ ሁኔታ በሚያምር መልኩ ሳናፍርበት ሳንሸማቀቅ
እንግዶቻችንን በክብር ሸኝተናልና ትልቅ ድርብ ኃላፊነት ነው። ከዛ ውጪ ያው እንደ ሚዜነት እንደ ታላቅ ወንድምነት እንደ ወንድም እንደ ጓደኛ ይሄን ፕሮግራም ቆንጆ ለማድረግ ከልብስ ግዢ ጀምሮ መከራ ያየንበት አይደል? ምን ነው አቤል ያሳቀ ለጫማ ፍለጋ እኮ 4 ቀን ነው 4 ቀን መስከን ቆንጆ አዞ ራሱ ታርዶት ምናምን እስኪ ደርቅ ድረስ 4 ቀን ፈጀብን አይደል? ለቆዳው አዎ ያ ጊዜ በጣም ልዩ እውነት በህይወታችን ውስጥ እግዚአብሔር የፈቀደልን ጥሩ ልዩ ቀናችን ነው። ጥሩ ጊዜ ነበረን። በጣም ኮኦርዲኔት ያደረግንበት የተቀናጀንበት የተሟላበት ሁሉ ነገር መቼም ሽክ ያልንበት የእውነትም በጣም ያማረብን ባለቤቴ ጋር የነበረው ሞመንት በጣም ደስ የሚል እንደገና የመሞሸር ያህል ስሜት ነው የነበረው። በጣም ልዩ ነበረ። እውነት ለመናገር ለካ ሚዜነትም እንደዚህ ያምርብናል እንዴ ብለን የሚስቶቻቸው ያልመጡ ሰዎች ሁሉ እስኪቀኑ ድረስ ማለት ነው በጣም ነው የተሰማቸው። በእውነት ማለት ነው አይደል? እንዴት ነው ሚስቴ ምንም ያቀና አሰማ እና ያው እንግዲህ ለማንኛውም ብቻ ቆንጆ ነበረ። አሁን ቶሎ እናገኛለን ብዬ ነው እንጂ እኮ ዩኬ እኮ ኦልሬዲ እኮ ጨርሼ ነበረ። ቪዛ ምናምን ነገር ተመቶልኝ እኮ ለወጣ ስለ ተመልካቾቻችን በጣም ደስ የሚል ጊዜ ነበር ያሳለፍነው። እንደተመናገር በጣም ቆንጆ ጊዜ። አስጨፋሪው እንዴት ነበረ? ምስል አስጨፋሪው በጣም አሪፍ ግጥሞችን ስላንተ በጣም አሪፍ ነገሮችን ስለ ስራ ስለ መኪና ምናምን ብዙ ነገሮች ሲያስጨፍር ነበርና እስቲ ስለሱም አንድ ነገር ብለን እንዴ እኔ አስጨፋሪው በጣም እኔ ያዝናናኝ አንድ ግጥም ወጥቶ ስለ አቤል ያለው ሰምታ እዛ ማዶ አንድ ትምህርት እዚህ ማዶ አንድ ትምህርት ምናምን ሲል የገባው ምናምን ለማለት ፈልጎ ነው ነበር። እዛ ማዶ አንድ ትምህርት እዚህ ማዶ አንድ ትምህርት የኔማ አቤላ ትልቅ ጭንቅላት ያንተ መረረኝ። በጣም ነው የምናመሰግነው ተመልካቾቻችን። በዚህ ልክ መገፋት ለማንም አይስጥ ለማንም አያድርስ። ደስ የሚል ነበረ ፕሮግራሙ አጠቃላይ በጣም ደስ የሚል ነበረ እና አዲስን በጣም ማመስገን ፈልጋለሁ። በጣም ኬተሪንጉን ቀጥ ሰጥነት አድርገው ቆንጆ ሆኖ እንዲያልፍልን እንግዶቻችንም በጥሩ ሁኔታ ተስተናግደው አሪፍ ጊዜ አሳልፈው እንዲሄዱ ትልቁን አስተዋጽኦ አድርገዋልና በጣም ነው አዲስ የማመሰግነው። ለምናገር በጣም በቃ ትልቅ ነገር ነው ያደረክልኝ። አረሰው ማዲዩት በዚህ አጋጣሚ እኔ ባለቤቴን ነው ማመስገን ፈልገው ይሄንን ስራ ያው እኔ ሚዜ ስለነበርኩ ያው ሌላ ጊዜ ብዙ ጊዜ አግዛታለሁ ብሬ ማታደርም ያው ልብ ያርፍ የፈለገ ሰራተኞች ሰጥተን ምትዋር ለምክንያቱም የህል ጉዳይ ነው መጣፈጥ አለበት ሄልዚ መሆን አለበትና እቴን ማመስገን ፈልጋለሁ። እንደው ግን ባለቤቴ እንደው በሚዜነቴ ዳር ሆነሽ ታይ ነበር ምንድነው እንደዚህ በቃ ቅናት እንደዚህ የፍቅር ቅናት እንደዚህ ያረጋሽ እንድስቲ እንደው በዛ አጋጣሚ እንኳን በድጋሚ ደስ አላችሁ እስካው ስላላወራው ብዬ ነው እና በዛ አጋጣሚ ያው በጣም ቆንጆ አማላይ ባል እንዳለኝ አይቼበታለሁ። ዝንጥፍጥፍ ብለሽልኝ ነበር። በጣም ነበር ይደብክ ይሄን ቆንጆ አርጌ ልምጣ ካሉ ነው ደስ ይለኛል። ሰዓት ፈጀልጅማ አልነበረም ታረጋው ቤታችን መራቅ ስለሚለዛ እና ብቻ በጣም ደስ የሚል ፕሮግራም ነበረ። ያው አድካሚ ነገር ነበረ እንደ ቤተሰብም እዚህ ጋር አለ ከዚህ ጋር ደግሞ እንደ አንድ ደግሞ ስራ ደግሞ በዚህም በኩል አለ በሁለት በኩልም ስለነበር ትንሽ ያው አድክም ነበረ። ግን ያው የመደራረብ ሁኔታ ስለነበረ በጣም በቆንጆ ሁኔታ በጥሩ ሁኔታ ደስ በሚል ሁኔታ ነበር ያለፈልን። ትንሽ እኔ ወደ ኬተሪንግ አደላውና በደንብ ለማየት ኦፖርቹኒቲ አላገኘው ግን በደንብ በቪዲዮ በደንብ አርጋይቻለሁ። በጣም ደስ ብሎኛል። እናመሰግናለሁ። እኛም በጣም ቆንጆ በጣም ነው እናመሰግናለሁ። ማለት እግዚአብሔር ስራችሁን ባርክላችሁ። አራባሩ ጊዜ እኛ ሰኞ በሰርጉ ማግስት ስንመጣ እውነት ለመናገር በጣም ደስ የሚል በዓል ነበረ። ወንድሞቼም ይሄንን በዓል ያው በተወሰነ መልኩ አላወቁትም ነበርና በጣም ያታገለን ገንዘቡን ለማስቀመጥ ነበር ውስጥ ለመቅበር ለማስነቃትም በጣም ነው ሙከራ ያደረጋችሁት። በተለይ አዲስ በቃ በጣም ትብብር አብሯችሁ አብኩት አለ አብራችሁ ብታበኩት ጥሩ ነበር አለ ብሩን አንድ ላይ ጋግሩት አለ። የተቸገረ ነበር አለ ስለ ያው አለ ማረ
አይ ተመልካቾቻችን ምንድነው አፍሮ ነው ብቻ በዛ ጊዜ ጥሩ አይደል? ስለ ጥፍሮሹ እናውራ። ማታ ጥፍሮሹ አይደለ በጣም የተቸገርንበት ነገር ይሄን ይዘን ሄድን ብራምባር ብለን ገባን። ያስቸገሩ ነገር ካለ ስለዚህ አይ ካሹ ሲመጣ ብር ላይ ዘል ነበርኩ ጋዝ ይወል ብራለ መሰለክ ሽልማቱ መሸለም ሲጀምሩ አሬ 10 ብንወጣበት ችግር የለውም በጣም ጥሩ ነገር ነው። በቀል ያለበት በጣም ጊፍት በዛና እኔ ኦሬዲ ጊፍት በጣም ነው የምወደው። ሰው ሲሰጠኝ ሲሰጠኝ ያው እንዲገባ ነው በአማርኛ የምነግርሽ። ጊፍት በጣም ነው የምወደውና ለዛ ነው እንደዛ አልኩት። ነጽዬ እናቴ በእውነት ለመናገር ልጆች ስለነብ ነው እንግዲህ እስካሁን ያልነበረችው ያው የቤተሰቡ አካል ናት። እንግዲህ እኛም በተቻለ መጠን አቤል ራሱ ድቡ በዚህ አማወላውና ግን በዛ ጊዜ ሚዜ ነጽዬ እንዴት ነበረ ግን ሚዜነቱ ስታይ በጣም አቤል አምሮበት ነበረ እና ሚዜ ማማ ደግሞ ከኔ ጋር ሚዜ ነበረችና እንዴት ነበረ ስሜቱ? ግን ቪዲዮ ቢኖር ብታስገቡት ጥሩ ነበረ። ስናደር በተለይ ተያይዘው ሲጨፍሩ ግን ስቀልብ ነው ደስ ይል ነበረ። ሚዜ ያለመሆናችን አልከፋንም። እህቶቿ ስለነበሩ በጣም ደስተኛ ነን። ያው ባለቤቴም ያው እንዲህ ሲታይ ንጉስ ነው፣ በይበልጥ ደግሞ ንግስናውን አስመስክሮ ነበር። በጣም አምሮ ነበር። አሁን ባይዘው እደብቅበት ነበር አብሬ ሙሉ ልብስ ለባሽ ቦል ደስ ይልሻል አይደለ ማሚ? ከዛ ቀን በኋላ አይ ጨርቅ ሱሪ ብቻ ጃኬት ይቅርብ። ጃኬት ትከሽ ይፈልጋል። አይ ሱሪ ግን እንደየው ባያምርብኝ ማለት ፍቅርዬ የልጆቼ እናት በጣም ብዙ ሰዎች ባይዘው በደንበኞቿ ሽፎን ሰራለችና ደንበኞቿም አዳዲስ ሰዎችም በሷ አካውንት እየገቡ ምን ነው ነፂ ያላየንሽም ሰርጉ ላይ ምን ነው አልመጣሽም እንዴ አልገባሽም እንዴ ምናምን ሲሏት ነበርና ነበረች። ያው ከቤተሰብ ጋር ስለነበረች ነው ያላያችኋት ቪዲዮ ላይ ብዙ ስላልገባች ነው። የኔ ሚስት እንግዲህ በጣም ነው የምወድሽ፣ በጣም ነው የማከብርሽ። በዚህ አጋጣሚ አሁን ምንድነው ያሰብኩት መሰላችሁ ተመልካቾቻችን? አሁን እነሱ አንድ ትንሽ ጌም ላጫውታችሁ ፈልጋለሁ። ከዛ በኋላ ጨዋታችንን ዘጋለን፣ ለጨዋታው ድምቀት እንዲሆን ማለት ነው። እናንተ ተነጋገሩና ሁለት የምልክት ቋንቋዎች ከዛ እናንተ ውስጥ ወጥቶ ከኛ ውስጥ ወጥቶ ያስረዳችኋል። ከዛ በኋላ ትመልሳላችሁ። ከእናንተ ውስጥ ወጥቶ ምን ያስረዳናል? ያሸነፈ ሰው ፍቅር የሆነ ነገር ትሸልሚያለሽ ማለት እኔ ነኝ እንጂ ዳኛ። አይ ሙሽሪትና ሙሽራ ሚዜና ሚዜ በፍጹም ዳኛ ናት። ስለዚህ ዳኛ እንጂ አይቻን ታዳላለች ለባል ታዳላለች። አይሮና ቁመት አላዳላም። ፕሮግራም በዳኝነት ብትመራው ደስ ይለኛል። ባለቤቴ ብትመራው ደስ ይለኛል። በዳኝነት ስለዚህ ተቀየሩ ፍቅር። እሺ እዛው ትሁንና ተነጋገሩ። እኛ ምን እንነጋገርበት? እሺ አውሩ። መጀመሪያ አውሩ። እናንተ በማይካችሁ አውሩ። ተነጋገሩ። ሁለቱም ቆንጆ ቆንጆ አይደል ነገር ነው። አይ አንድ ነው ሙጭ እሱማ እንዴት ስትይ የሚያታት መልሽ በቃ እስቲ አቤል ቢያሳይ እናሳያችሁ። አንድ ሰው ይደብና እሺ አቤል ታሳያለህ ምልክት እነሱ የነገሩ ለኛ ታስረዳናለህ ወይስ አዲስ? አይ እሱ ይጀምራል። አንቺ አሪፍ ነው። አይ እንቅልፍም ስለመጣ ትነቃበታለህ። አንቺ ከብዳት ስለመጣ አይና አስረዳ። ወይ እኔ አልችልም። ማርያም አልችልበትም። ለዛ አልችልም ማለት ነው አይደለም። አክቲቭ አይደለም። እሺ ሄኖ ካስረዳ። እሺ አቤል እንካ አራዴ አደምታ አክቲቭ ነው ለምን በቃ ነገራችሁ ነው።
ነገራችሁ ምን ያሳባል እኔ ይታያችኋል። ደቂቃ ላያዝ ተንከባለል ከበለ በቃላት ማለት የለም። ሮ ፔፐር ሲዘር እሺ አይ የሆነ ነገር ፍንጭ እየሰጠው አይቻልም። በስተቀር ምን በርታ ሙቀጫ ነው በርታ ሙቀጫ ጌሾ ሰሊጥ ጌሾ ቡና ኑግ ጌሾ አብሽ 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 ተልባ ናቢላ ጀግና ነሽ ጀግና ቢላ የኛ ደግሞ በጣም ማርያም እንደዚህ ካልኩ ገብቷል። ሄኖክ እንደዚህ ያልኩ ሙልጭ ልጭ ያለ ነው ለማለት ነው። ማስረጃ ቀላል ከሆነ ነው ማስወጣት እሱ እኛማ እንዲቀለሽ እኮ ነው። ይቻላል እጂ አስረጂ ምን ማለት ነው? ቀላል እኮ ነው። እና እዚህ ጋር የሆነ መኪና እንበል ዙሪና ጀርባሽ ነው እዚህ ጋር ነሽ እሺ እሱ ነው መኪና እሱ ከበቃ ዙሪና እንበረና ካንታና ታብሮድሽ ፈጠን አድርገው ይሄ በቃ ጥሩ እኮ ነው ይገለሽ ነበር። በርሽበት እዚህ አሁን እሺ ቀጥይ አሁን ዛሬ ማታ ማለት ሞክሩ እሺ እኮ አሁን እኮ ልሽ የቀረበ ሰው ካለ እኔ እኮ ችግሬ ባለፈው እንዳቦ ሲቆረስ ነው ችግሬ። የቀረበ ሰው ካለ እያልሽ አለ ተያያዥነት አንዴ ቀን ይቀርሽ አሁን ለሊት እኮ ለሊት ነገር ይገኝቻው እሺ ለሊት እኮ አሁን እለት ምን ሆነሽ ነው እንደማረገው እሺ ቀጣዩ ለታችኋል እኮ ግን አሁን ዛሬ በቃ ይበቃል። ለሊት ነው አሁን እለት yes ጌታ አይ አልመለሳችሁትም። እሺ ቀጣይ ግን ያዲስ ፕሮጀክት አረለኝ አዲስ ፕሮጀክት እኔ ሰማስሉኝ ነው መናገር የጀመርኩት። መልሱን ተናገርኩ እኮ ግን አልሰማሽኝም። እስከሱ ሰምታ ነው አሁንም ቀረ። ምንድነው 1-0 እየተመራችሁ ነው። ስለዚህ አሁን ቀጣይ የሚያስረዳ ሰው እንመረጥና ተነስተንላችሁ አብይ እንደረዳ እንቺ እስካቸው አይደለ አዲስ እና ደህና ናችሁ? እሺ ሰው ይሄንን አይቻልም መነካካት አይቻልም። እሺ ራሴ ዳኛሽ አይቻልም። ፍጣን ሲሆን ማለት ነው። እሺ ቁጭ 2 ቃራ ቅማል መዳመጫ ልብስ ዚፕ መተኮሻ ዚፕ አልቋል ጌታን አልቋል ጥጥ ቁጭ ፈርጥ አይቻልም ጌታን አልቋል ምን አደረገ?
አንተ ምን እንዲያረኩ ባለፈው ሳጎርስ አልነበር እንዴ? ፈርጥ ጎርሰል ነበር። እኔ ቅድም ያጎረስከኝ ነስተሻል። አልጠገብኩ ጎረስከኝ እንጂ ምን አይ በሚገባቸው ቋንቋ ነው እነሱ በስራቸው። አይ ሲጀመር ሰዓት አላለቀም። እዚህ ጋር እንደዚህ ይላል። እንዲረዳ ነው እሱ ለለካስ ደግሞ ወለካ ይዘገኛል። ከራሱ ላይ ፈርጥ አንስቶ እንዲያጎርሶኛል። ይሄ ምንድነው እያለ እንዲህ አፌ ውስጥ ሲከትብኝ ነበር። አሁን በሱ እያስታወሰኝ እኮ ነው። አሁን ብስል ነው አንተ በሱ እያስታወሰኝ እኮ ነው። አጎረስኩ አይደል እንደ ይለኛል። አሁን እዚህ ጋር ምን ይመስላል? አንዳችሁ እሺ፣ ይሄ ከመለሳችሁ እኩል እንሆናለን ማለት ነው። ነው የለሽ ነይ ጀርባሽ ስጪኝና እዚህ ጋር ነይ። እዚህ ጋር ነይ ዙሪ ወደ እነሱ። አሁን አስረጅ አስጨርስልኝ። ምንድን ነው ቁንጭ አይደለም ፊት አይደለም ኩርፊያ ውሃ መያዝ አሳያቸው። በምልክት ቀጥይ ጎበዝ። ትንሽ ነኝ ወደዚህ እንደዚህ አዞር። ካሜራው ፊት ለፊት አይታይም ማለት ነው። ምን ቃል መጣችሁት እናንተ? በአንደበትም ትንሽ እንፍቀድላት። ቃሉ ትንሽ ከበድ ስለሚል በአንደበት እንዴት ነው የሚገለጽ? እዛ አካባቢቱስ እንትን ትበል እዮባይዘው ቃሉ መሆን ይችላል። እሺ ጠላ ሰው አይ በጣም ግን ልክ አይደላችሁ። ግምጭ ይመጣል በእናትህ እዚህ በምንም እኮ እና ገምጭ ታዲያ እና ስለ ገምጭ ያወራች አይደል? ሁለቱም በጣም አድንቄያቸዋለሁ። እሷንም ማገላለጽ እሷንም መመለስ ገምጭ ስለዚህ አንዳንድ ጨመርና ምን በላችሁ እንትን ባለች አረ ነገር ይወጣ ከዛ ክፍለ ሀገር ምናምን እዛ ደብረ ሊባኖስ የሚጠራ ቃል የለም የለም ራሳችሁ ናቸው። ይሄ ደግሞ እኛ ጋር እሺ፣ ዞር እዛ ጋር በደንብ እዛ ጋር ሆነ ዙር ወደዚህ ቀላበሽ በእናታችሁ ሁላችንም እኔ ሁላችንም ያለንበት ነገር ስለሆነ ቀላል አድርጋችሁ ተረዱት። እሺ አፋይተንቀሳቀስ ቦንዳ የጫማዎችና የካስሌዎችና የሱሪዎች ስብስብ ቁም ሳጥን አፋንቀሳቀስ ሰራንት አዲስ በነገራችን ላይ ታውቀዋለህ። ማርያም ምን እንትን ነው ፈትል አረ ሁሉ አፋይቻለሁ። ቅድም ምሳሌ ጠቀሳችሁትን ነገር ጋርመንት አይደለም የልብስ ምናምን ስብስብ ደርሰ ብዛት ሰዓት ግን እስከሆነ አረ ሰዓት ግን ማረግ እንደሞ ብዛት ደርዘን ከደርዘን ውጭ ምን አለ
ኧረ በቃ አረቦች ብዙ ጊዜ ይጠቀሙታል ይመስለኛል። ሽቅብ አቤት ሽቅብ እሱ ለሱ ይርዳል አላውቅም እንግዲህ እሱ ግን ማለት ነው እሱ ማረጉ ገርሞ እንሞክረው። አሪፍ ነው። አቤል ቀጥል። ሰዓት ግን አልቋል። እናንተ ናችሁ ዳርዛር ፓኬት ሽቅብ እሺ ፓኬት ዳርዛር ሽቀላ ሳፊ ፈሲ ሶፊ ሶፊ እንደሱ እኮ ሳፊ ሰፊ ፈሲ ሰፊ ፈስ 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 ሰፊ ፉል አስቤዛ ሳፍ ሳፍ እንጀራ ክትፎ ሳፊ አዲስ ዕቃ ስትገዛት ደርዘን የሚገልጸው ምንድን ነው? ይኸው እኮ በቃ ሴሪ ምንድን ነው? ሴሪ ተናገርኩ እኮ ምንድን ነው? ነይ ምን ችግር አለ? እናስታጥቅሻለን። አዲስ ትብብር ምናምን የምትለው ነገር አቁም። በቃ እያየን እረፍ። እዚሁ ነይ እየተዋረድን እኮ ከምንም በላይ የሚያስጠላኝ እኮ መዋረዳችን እኮ ወንድነታችን ተከልሎ መዋረዳችን። ነይ እሺ ጎሄድ ትንሽ እንደዚህ ለካሜራ ትንሽ አለ በቃ ፍየል፣ በሬ፣ ዶሮ፣ በሬ፣ ቀንድ፣ በሬ የቀንዱ ነገር ነው። በሬ ከብቶች ከብት አያረረው ሲጋራ የነበረ እዩ ፊጋ የሚያውቀው በቃ እዛ ሰሚት ያለው ፊጋ ብቻ አልጫወትም ከዚህ ጋር እሺ ተመልካቾቻችን እኛ ሴቶች አሸልፈናል። ስለዚህ ሽልማት ሸልሙን አላችሁ ማለት ነው። ለኛ አንቺ ሸልምሽ ዳኛ ነፂ ናት እና አይደለም እኮ ዳኛ ሸልም እሺ እንግዲህ ተመልካቾቻችን እንዳያችሁት ጨዋታችንን ያው በሴቶች አሸናፊነት ተጠናቋል። ተመልካቾቻችን የነበረን ቆይታ ይመስላል። ጥሩ ጊዜ እንዳሳለፍን ተስፋ እናደርጋለን። እግዚአብሔር ይመስገን ቆንጆ ጊዜ አሳልፈናል እናስባለን። ስለመጣችሁ እናመሰግናለን። ቤታችን ከዚህ በላይ በደንብ ነው እንጨዋወታለን። ጾም ደግሞ ሲፈታ ከእግዚአብሔር ጋር ጥሩ ጊዜ እናሳልፋለን። አዲስ ስለመጣችሁ እናመሰግናለን። ሁላችሁም እናመሰግናለን። ታክሳችሁን እንጆይ ያደረጋችሁ ብዙ ሰዓት ስለቆያችሁ እናመሰግናለን። ተመልካቾቻችን ወዳችኋል፣ እናከብራችኋለን። በቀጣይ ሌላ ቪዲዮዎች እንገናኛለን ማለት ነው። ሰላማችሁ ብዝት ይበልልን። ሰላም በሀገራችን ይሁን። ቻው